ውስጥን እንዴት እናጽዳው አንድ ሶስት ህክምና ለወፍቃችሁ አንደኛ ማን ነኝ ብለህ ራስህን ማሰብ አንተ ለመኩራት ማን ነህ መጀመሪያ ካፈጣጠርህ ጀምር ተመጋቢ ነህ አይደል የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል አይደል ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው ባለ ስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል ሲሄድ እንትን አገኘው ሙጠርፍ ኢብኑ አብዱላህ الشخير የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ አይወደውም እስኪ ረጋ በላል ሲለው ቀብረር ብሎ ዙራየውና አወከኝ እንዴ ታቀኛለህ ለመሆኑ አለ እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እሳቸውም ገብቷቸዋል አው አቃለሁ አለ መነሻ የሚያስጠላ ፍትወትና አለ መጨረሻ የሚገማ ጀናዛና አለ በሁለቱ መሃል ሆድ ላይ ቆሻሻ ይዘምዝዞርና አለ ግልጽ ነው ማን ነህ እናንተ እስኪ መነሻህን ንገረኝ ሚመንይኒው ምናን ከዛ ثم انكم بعد ذلك لميتون ሟችነ መሃል ላይ ደግሞ ቆሻሻ አዝለን ምዝዞር ድንግጣል አረማመዱን አስተካከለ ተራስክን ሰማን ነኝ እኔ ከሰው ላይ ምቆረው መቀለም በምን ማን ነህ እናንተ ለዛ ነው አላህ ቁርአን ላይ ولا تمشي في الارض مرحا ይላል መሬት ላይ ተኮፍሰህ አትራመድ انك لن تخرق الارض መሬትም በሳታችን መሰንጠቃችን ማን ትንሽ ፍጡር እኮ ነው ولن تبلغ الجبال طولا አለም ቆመና ተራራ ጋር ይስተካከል ምንድነው የምትነፋው መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር ولا تمشي في الارض مرحا ረጋ ብለህ አሁን እሱ ጋር አይደለም አንደኛው እሱ ነው እኔ ማን ነኝ ብለህ መረዳት ሁለተኛ እንደ ሰው ዲን እንኳን ቢኖርህ ፍጻሜህን አታውቅም በእስልምናችን ደግሞ ሱኡል ኻቲማ ምንለዋል ያፈጻጸም መክፋት አማሟታ አይታወቅም አሁን አንተ እንኳን ታፔላ ለሰዎች ልትሰጠው ግልጽ ነው ፍጻሜ ቢከፋስ ዲሰው ተችተ ተሳድበ ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቀህ እኔ አንድ ልጆች አቃለ የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ አሉ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኘዋቸው ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ የኔ ፍጻሜ ምን ይታወቃል ብዙ ታሪክ አለ በነገራችሁ የሚያስደነግጥ በእስልምና ያለፈ ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረግ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናለ አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ ያለው ነው መከሩ ከ10 ምናምን አመት በፊት አንዴ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሟል እና አላሁ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ላይ ጾም ላይ ነው በድምጽ ወይም ሐጅ ላይ ነው የምትነያ ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉት አለ በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግማውና ተክቢራ ማለት አልቻለም አሰለቸኛ አሁንም ልልስል እሱም ይላራሉ በቃሉ ረበሽ አንተ ይሄን ነገርህን ተውና ተክቢራ አርገግባ አልኩታ ድንግጥ አለና አላህ አክበር ብሎ ገባ በጣም ተበሳጨቼ ቤቴ ገባ አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢራ ልልብል ማለት አልቻልኩም እንደዛ ሰውዬ መደጋገም ጀመረ እንዴት ልበልስ ተክቢራ አላርጋ
እንደገና ወደ አላህ ተዋድቄ አልቅሼ ጌታዬ ይቅር በለኝ ብዬ አፌን ፈተዋለሁ። አንተ ሰዎች ላይ የምትተቻቸው ነው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተም ቢፈትነስ ዋስትና አለ? የለም። እዛ ነው ከኩራት ሙእሚን ይጠበቃል። በሰው ከማሽሟጠጥ ይርቃል። ሰዎች ጠመው ሲያዩ በፍቅር ነው የሚያቸው። እንዴት ልሳባቸው እንዴት ይምጡ እንጂ የሆነ እንኳን ገደል ገባልኝ ليس من اخلاق المسلم። አራተኛው ኩራት ሲሰማ ነፍስን መሬት አውርደህ ልኳን ማሳየት ይተበቅባል። ሰይድና ዑመር ኢብኑ አልኸጣብ አንዴ በጣም ፀሐይ በሆነ ወቅት ከቤታቸው ወጡና አሰላቱል ጃሚዓ ይሄ በአረቡ ትውልድ ያኔ ለትልቅ አጀንዳ ህዝብን ስትጣራ አሰላቱል ጃሚዓ ሰሃባው ከየቤቱ ወጣ። በዛ ፀሐዩን ታውቁታላችሁ የአረቡ ምድር ወጣ ቆመ። እንደ ቆመ መልእክት ሊያስተላልፉ ነው። ጦርነት ሊያውጁ ይሆን? ሰሃባው ጆሮውን ጣል አድርጓል። እኔ እኮ አሉ አሁን ኸሊፋ ከመሆኔ በፊት የሙስሊሙ ዓለም መሪ ከመሆኔ በፊት ሳንቲሞች እየተሰጡኝ ለነገሌ ቤተሰቦች ፍየል ጠብቅ ነበር አሉ። ይችን ተናገሩና ተመልሰው ቤታቸው ገቡ። ሰው ተበተነ። ሰይድና ዓሊ ተከተሏቸው። የአሚር አልሙእሚኒን ምንድነው ያረከው? ራስን አዋርደህ እኮ ነው የተመለስከው አሏቸው። አዎ ያ ዓሊ አሉት። ቤት ቁጭ ብዬ ሳንሰላስል ነፍሴ ኩራት ተሰማት። ዑመር አሁን እኮ ያገር መሪ ሆንክ፣ የኡማው አስተዳዳሪ ሆንክ፣ ምድር በእጅህ ገባች። ሩምና ፋርስ እኮ ይፈሩሃል። ማን አለ ካንተ የበለጠ አለችኛ። ወጥቼ ህዝብ ፊት ላዋርዳት ፈለግኳ። አየኸው እንዴት እንደሚሰብራት ክስክስ አምጥተው قد أفلح من زكاها مالته يكون سكيتامون ያጸዳት ሰው እንዲህ ስትወጣ ሰፍሮ ሚጥላት። ኢማም አልሻዕራዊ በዘመኑ ያለፉ በተፍሲራቸው ታቋቸዋላችሁ አይደል? ስለሳቸው አንድ ታሪክ አንድ ዓሊም ሲናገር ሰማው። ህዝብ በጣም ይወዳቸው ነበር። በተለይ ርሳቸው ወፍድ የሚሏቸው የራሳቸው ጀማዓ አለ። አንዴ ከመስጂድ ተፍሲር አቅርተው መሰለኝ ሲወጡ መኪና ውስጥ ሩጠው ገቡባቸው። ሰው ይወዳቸው ነበርና መኪናውን ማግኘት ስላልቻለ መኪናውን ከበቡና መኪናውን አነሱባቸው ከፍቅራቸው የተነሳ። ከዛ ሰውን ወጣው ሰላም ብለው ተሰናብተው ትንሽ እንደወሰድኳቸው ይላል ሾፌራቸው የሆነ መስጂድ አካባቢ አቁመኛሉኝ። ቆሙ፣ ወረዱ፣ ሽንት ቤት ገቡ። ሽንት ቤት ገቡና ዘገዩብኝ። ምንድነው ብዬ ስመለስ ሽንት ቤቱን ያጸዱታል። ግራ ገባኝ። ያ ሼህ አሁን በዚህ ፀሐይ ወርደ የምን ሽንት ቤት ጽዳት ነው? ተወኛል። አሁን እኮ እነዛ ሰዎች መኪናዬን ሲያነሷት ልቤ ጥሩ ስሜት አልተሰማትም። ልሰብራት ፈለኩ። ተራሙ ግልጽ ነው። ሰው የሚያደንቅ ምን ነው? ላይን እኮ ቆሻሻ የሚያውቀው አላህ ነው ውስጥ። ሰለፎች እንዲህ ነበሩ። ደጋጎቹ ከውስጥ ጋር ነው ጨዋታው። ሁሌም ትግሉ ውስጥ ጋር ነው እንዳይበላሽ እሷን ማጽዳት አለበት። እሷ መጽዳት አለባት። ختامም ያምረው ያኔ ውስጥና ውጪ ያልተቃረነ ሰው ስትሆን አላህ ሁላችን ይወፍቀን። ሐቂቃ ለራሴ ያዘጋጀሁት ፕሮግራም ነው። አላህ ውስጣችንን ጽድት ያደርግልን። ስለዚህ ለተዋዱዕ ከሚረዳን ውስጥ ختامህን መፍራት፣ በዛ አላህ እንዳይፈትንህ መጠንቀቅ፣ አንዳንዴ ደግሞ ወርደህ አውጥተህ ክስክስ ቀልብህን ማድረግ፣ ማንነትህን መረዳት ነው። ይሄን እንግዲህ በዳዕዋ ቋንቋ ወይም በአህለ ስሉክ በቀልብን በሚያጸዱ ሰዎች ቋንቋ ተኽሊያ ይባላል፣ ማጽዳት ይባላል። ከዚህ በኋላ ምን አለው? ተሕሊያ እንለዋለን፣ ማስዋብ። ሽቶ ልብስ ሳይታጠብ እንቀባለን። መጀመሪያ ልብሱ ንጹህ ልብስ ከለበስነ በኋላ ሽቶ እናረጋለን። ከሽቶ በፊት ልብስ መታጠብ አለበት። አሁን መሰጣችሁ እሱ ነው። የኩራት ተቃራኒ ምን ይባላል? ምንድነው ምንለው? ድምጽ አልተሰማኝ። መተናነስ በአረበኛ ምን እንለዋለን? አተዋዱዕ፣ ዝቅ ማለት መሰበር ማለት ራስን በትክክል አሳንሶ ማየት። የፊዚካሊ ምናምን ሳይሆን ከውስጥ ሪሊ ሰዎች እንደሚበልጡ ማሰብ።
ሁሉም ካንተ የተሻለ እንደሆነ ማሰብ ሰይድና ሙሳ عليه السلام الله ጠየቃቸው ያ ሙሳ أتدري لما اخترتك برسالاتي وبكلامي ሙሳ ለምን ከፍጡራን ሁሉ እኔም በማናገር እንደመረጥኩ ታውቃለህ አላቸው ያ አላህ እኔ አላቅም አለ ሙሳ አላቸው የፍጡራንን ቀልብ ሁሉ ተመለከትኩታል ያንተ ቀልብ ከሁሉም በላይ ለኔ የተናነሰችውን አገኘዋታል ግልጽ ነው ቀልብ ለአላህ ስብር እኔ ትንሽ ነኝ እኔ ፍጻሜ ምን አውቄው እኔ ምን ዋስትና አለኝ እሚል ልቦና አላህ ሲይዝ የአላህ እርዳታ ከሱ ጋር ይሆናል ሙሳ ይባላል አለይሂ ሰላም ከማንም ሰው ጋር ይቀመጥም ያ ሰው ከሱ የተሻለ እንደሆነ ቢያስብ እንጂ ይላል ግልጽ ነው ይሄ ነበር ባህሪያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላሉ ኢነላህ አውሃ ኢለይ አላህ እኮ ወደኔ ወህይን አወረደ አንተዋضዑ እርስ በርስ ተናነሱ حتى لا يفخر احدنا على احد አንዱ ባንዱ ላይ ጉራ እንዳይነዛ ተናነሱ ስብር በሉ በሌላም ሐዲሳቸው ላይ من تواضع لله ለአላህ ስብር ያለ رفعه الله الله ከፍ ያደርገዋል ሰይድና ዑመር ይሄን ሐዲስ ሲናገሩ من تواضع ሲሉ እጃቸውን ወደ መሬት ዝቅ ያረጉት ነበር رفعه الله ሲሉ ወደ ሰማይ ያነሱት ነበር ለአላህ ስብር ያለ አላህ ከፍ እኔ ትንሽ ነኝ ብሎ ውስጡን ያሰበ ይሄ ደግሞ ፎርጅድ ትንሽ ነኝ አይደለም ሪል መርምሮት ማን ነኝ ከማላችሁ በኹሹም ይሰግዳል አዳጋች እኮ አለ እንዲ ሶላት ውስጥ አሁን ዙር ያለቀሰ ቁርአን ላይ ሱብሂ ሲቀራ አንቀጹ አላሳልፈው ያላል የለም ኢላ ማ ረሂመ ረቢ ይሄ ማንነቱ የሆነ ሰው እሻላለው ሊል በፍጹም አይመችም ሁሌ ምን አጉዳይ እንደሆነ ለዛ ነው ሶላት ስንጨርስ አስተግፍሩላህ አልተሟላም ሶላት سبحانك ما عبدناك حق عبادتك ለነገሩ ነው ሰግደን ይወጣ ለመጨረስ ነው ይጓጓ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም አንድ የቁርአን አንቀጽ ትንታኔ ጠየቀች አንቀጹ ምን ይላል ወለዚነ يؤتون ما اتوا የኔ ባሮች እነዛ ናቸው ብሎ ነው አላህ የሚገልጸው መስጠት ያለባቸው ነገር የሰጡ وقلوبهم وجلة ልቦቻቸው ከዛ በኋላ በፍርሃት እሚርዱ ናቸው ሚለውን አንቀጽ ስታነብ ወደ ታላቁ ነብይ ዞር አለችና የአላህ መልእክተኛ እነዚህ በጣም ወንጀለኛ ሰዎች ናቸው እንደሚፈሩት አለች ረሱላህ ሰለላሁ ዐለይሂ ወሰለም ላ ያ አይሻ እንዲያደሉም እነዚህማ ከሌሊት ሶላት የሚሰግዱ ቀን የሚጾሙ ሰደቃ የሚሰጡ ታዲያ ቀልባቸው ለምን ይፈራል አላህ ባይቀበልንስ ብሎ ይፈራል ሰጠዋል እኮ የሚጠበቅባቸው ግን አላህ ዋጋ ባይሰጠው የሰው ፊት ነው የፈለክ ቢለኝስ ሶላቱ አልተሟላም ቢለኝስ ሁሉን ሰጠው የሚጠበቅባቸውን አድርገው የሚፈሩ ናቸው የአላህ ባሮች በስራቸው የሚኮፈሱ አይደለም አንዴ በሐሰን አልበስሪ ዘመን ሰዎች ተዋዱዕ ምንድነው የሚለውን ቃል ለመተንተን ትንታኔ ያበዙ ተዋዱዕ ማለት እንዲህ ማለት ነው ተዋዱዕ ማለት እንዲህ ማለት ነው ሲሉ አገኙአቸው ሐሰን አልበስሪ ምን አሏቸው እናንተ ሰዎች ሆይ ለተዋዱዕ ፍልስፍና ያስፈልገው ማለት ተዋዱዕ ማለት መተናነስ ማለት ማንንም ሰው አታገኝም ያ ከዛ ሰው አንተ እንደምታንስ ብታስብ እንጂ ሰው ስታይ ወኸይሩ مني ሙእሚን አቋሙ ይሄ ነው ሰው ሲያይ እሱ ከኔ የተሻለ ነው ብሎ ሁሉ የሚያስብ አና ኸይሩ منهم ما የሸይጣን ጥሪ ከሱን ይሻላል ጥፋት እዛ ነው አንድ ሰለፍ ምን ይላሉ አንድ አባባል አላቸው ወላሂ ይላሉ በህይወቴ በእድሜ የሚበልጠኝ ሰው ካገኘው እሱ ከኔ ይሻላል እላለሁ ምክንያቱም በእድሜ ይበልጠኛል ከኔ የተሻለ ሰግዷል ዚክር አርጓል ሰደቃ ሰጥቷል እሱ ይበልጠኛል እላለሁ ኸይሩን ያዩለታል ከኔ በእድሜ የሚያንስ ሰው ስመለከት هو خير مني እላለሁ እሱ ከኔ ይበልጣል ለምን በእድሜ ይበልጡት ይላው ግን እሱ እንደኔ ብዙ ወንጀል አልሰራም ይላል ግልጽ ነው ገና 20 አመቱ ነው ወንጀሉ ገና ትንሽ ነች ሶላት ከወጀበበት አመታት ነው እንዴት እንደሚገለብጡ ታያችሁ
ትልቅ ሰው ሲያዩ እሱ ይበልጠኛል ምክንያቱም ብዙ አመት ዒባዳ ሰርቷል ትንሽ ሲያዩ ደግሞ ይገለብጡትና እርሱ ከኔ ይሻላል ምክንያቱም ከኔ ያነሰ ወንጀል ነውና ያለው ስለዚህ ወዳጆቼ በየትኛውም የህይወት ጉዟችን ላይ ራሳችንን ዝቅ እናድርግ ነው የዛሬ ትልቁ መልእክቱ ውስጣችንን እናጽዳው ስብር እናድርግ ያኔ አላህ ተውፊቅን ይሰጠናል ያኔ አላህ ስኬትን ይወፍቀናል ኢንሻአላህ ራሳችን ለማሰብ ዝግጁ ነን ዲከራስ ጋር ለማውራት ቁጭ ብለን ወረጁሉን ذكر الله خاليا እንደተባለው ቁጭ ብለን ነፍስን መመርመር እኔ ይሻላለሁ የሚል ስሜት አለ ወይ ውስጤ በሕስድ ተሞልቷል ወይ በሕቅድ ተሞልቷል ወይ የዲን መኮፈስ ውስጥ ያለ ነው እኔ ናጂያ ነኝ እኔ የተሻልኩት የሚል ስሜት አለ ነው የኢብኑ ተይሚያን ንግግር ታሪክ ማጠቃለያ ያላደርግላችሁ ኢብኑ ተይሚያ ረሂመሁላህ በጣም የሚታወቁበት ፈትዋ እንኳን ሲከብዳቸው ትልቅ ዓሊም ናቸው ኢብኑ ተይሚያ በዚህ ዘመን ሁለት ሰው ከተለያየ ባክ ቃል ኢብኑ ተይሚያ ካልከው ጸጥ ይላል የዚህን ያህል አላህ ሰው ልቦናው ግዝፈት ሰጥቷቸዋል ኢብኑ ተይሚያ ፈትዋ ሲጠፋቸው ይላሉ ከአንድ ሺህ ጊዜ በላይ እስትግፋር አረጋለሁ ይላሉ አላህን ያ ረብ ክፈትልኝ ምን አቃለሁ የአካባቢው ማህበረሰብ የጣላቸው የድሮ መስጂዶች አሉ ማይሰገድባቸው እዛ መስጂድ ይሄዱና ራሳቸውን አፈሩ ላይ ጥለው ያ ሙዓሊመ አደም علمني ይሉ ነበር ወያ ሙፈሂመ ሱለይማን ፈሂምኒ አንተ ሱለይማንን ግንዛቤ ሰጠው ጌታ ወይ ግንዛቤ ስጠኝ አደምን ያስተማርከው ጌታ ወይ ዕውቀትን ስጠኝ ተደፍተው ለአላህ እንዲህ ስብር ይፈልጋል ዓሊም ነኝ ታዋቂ ነኝ አለ ስብር ኢብኑ አልቀይም ምን ይላል በህይወታቸው መጨረሻ ላይ አንድ ደብዳቤ ላኩልኝ ይላል አንድ ኪታቡ ላይ ደብዳቤውን አስቀምጧታል እኔ ይላሉ ኢብኑ ተይሚያ አነ ላ ሸይ እኔ እኮ ምንም አይደለው እንግዲህ እሳቸው ማለት በዘመናቸው ታዋቂ ገጣሚዎች ስለ እርሳቸው ያልገጠሙት የለም አንተ الامام المنتظر ያሉ ነበር የሚያደንቋቸው ትውልድ አቅጣጫ ጠፍቶት የመዘኻብ ኺላፍ በበዛበት ዘመን ታስተካክል ዘንድ ህዝብ ሲጠብቀ የነበርክናችሁ ነበር ሚላቸው እንደ ነብይ ነው የሚያዩዋቸው ታድሶ ላይ ነው ያሳለፉት ለዲን ሲሉ 21 ጊዜ ኢብኑ ተይሚያ ታስረዋል ምን ትላለህ 21 ጊዜ ተመላልሰዋል እስር ቤት ስለዚህ ትውልድ አንግሶ ነበር የሚያያቸው መንግስታት ፈርተው ነበር የሚመለከቷቸው ግን እርሳቸው ይሄን የሰው ሁሉ ደሳ ሳዩ አነ ላ ሸይ እኔ ምንም አይደለው ወላ مني شيء እኔ ዘንድ ምንም ነገር የለም ወላ فيه شيء ውስጤም ባዶ ነው ማን ነኝ እኔና ምንም ነገር የለኝም ይሄ ስሜት ነበራቸው ኢብኑ ተይሚያ ከዛም ይላል ኢብኑ አልቀይም ከዚያው አያይዞ አንዲት ግጥም ጻፉ انا الفقير الى رب البريات انا المسكين في مجموع حالاتي لا استطيع لنفسي جلب منفعه ولا عن النفس لي دفع المضرات والفقر لي وصف لازم ابدا كما الغنى هو وصف له ذاتي سلا الرحمن يصافوت اني ني مسكينو اني ني دهاو ወደ አላህ ከጃይ ነኝ እሱ የተብቃቃ ነው ሚል ግጥም ላኩልኝ ይላል ታዲያ ይሄን ተናናሽ የአላህ ባሪያ ፍጻሜያቸው እስር ቤት ውስጥ ነበር አስረዋቸው ያለ ፈትዋ መስጠት ከለከሏቸው መጽሐፍ እንዳይጽሙ ቀለማቸውን ወሰዱባቸው መጨረሻ ቁርአንን ማንበብ ጀመሩ የመጨረሻ አንብበዋት የሞቷት አንቀጽ ኢነል ሙተቂነ ፊ ጀናቲን ወነሃር እነዛ አላህ የሚፈሩት በጀነት ውስጥና በወንዞቹ መሃል ናቸው في مقعد صدق عند مليك مقتدر እውነተኛ በሆነው መቀመጫ ቻይ ከሆነው አላህ ዘንድ ናቸው የሚለውን አንቀጽ አንብበው ፍጻሜያቸው ሆነ ይላሉ ታሪካቸውን የጻፉት ለአላህ ብሎ የተናነሰ ፍጻሜውን አላህ ያሳምረዋል እኔ ወዳጆቼ አላህ ውስጣችን ያጽዳል ለስኬት ምንጣቸው ውስጥ ሲጸዳ ነው ሐቂቃ ስለሌላ ርዕስ ማውራት ይቻላል ውስጥን እየረሳ ነው ኢኽላስ ሌላ ጊዜ እናወራዋለን ኢኽላስ የለም ስራ ስንሰራ ስንት ላይ ካገኘው ነው ፌስቡክ ላይ እንጂ ይሄ ጽሁፌ አላህ ዘንድ ምን ዋጋ አለው ያስጠይቃል አያስጠይቅ የለም ኢኽላስ የለም በቃ ስድብ ነው ሻህዋ ነው ስሜት ነው ያን ነገር ሂሳብ ሰርቶ ሚለቅ የለም
ካልኩሌሽን የሚሰራ የለም።